ወሚንሁም መን ከለመ አላህ ስለተባለለት ስለ አላህ ውድ ነቢይ ታጋሽ ጽኑ ጀግና ስለነበረ ሰው እናነሳለን። ይሄ ግለሰብ ከመወለዱ በፊት የሞት ፍርድ የተወሰነበት ነበር። እኒህ ታላቅ ነቢይ እርሳቸውን ለማግኘት ሲባል በሳቸው ምክንያት ከ200,000 ሕፃናት በላይ እንደተወለዱ ወንዶች ታርደዋል። እኒህ ነቢይ ሁሌም አዛን ስንሰማ ከ50 ሶላት 5 በማስቀነስ የተጫወቱትን ሚና ለዚህ ኡማ ያላቸውን ወገንተኝነት አስበን ሁሌም እናስታውሳቸዋለን። ልጆቻችንን በሳቸው ሰይመናል። ነቢዩላህ ሙሳ አለይሂ ሰላም ገድላቸውን እንተርካለን። የነቢዩላህ ሙሳ ታሪክ ከዚህ ይነሳል። ነቢዩላህ ኢብራሂም አለይሂ ሰላም ባለቤታቸውን ይዘው ግብጽ ሲገቡ በጊዜው የነበረ ፊርዓውን ማለት የግብጽን አገር ዓመታት ያስተዳደረው ስሩ መንግስት የአመራሩ የወል ስም መጠሪያ ፊርዓውን ይባላል። የግለሰቦቹ ስም ሊለያይ ይችላል። በዛ ዘመን የነበረ ፊርዓውን ሳራ ምትባል ሚስታቸውን ያዘባት። ሳራ ማለት ውብ ነበረች። ተሱሩ ናዝሪን ያያት ምታማልል ቆንጆ ነበረች። የኢብራሂም ሚስት ንጉሱ በመጥፎ ፈለጋት፣ አንገላታት። ነቢዩላህም ማዘኑ፣ እጃቸውን ወደ አላህ አነሱ። አላህም ለዱዓቸው መልስ ሰጠ። ኢብራሂም ሆይ ካንተ ዘር አንድ ልጅ ይወጣል፣ በዛ ልጅ የፊርዓውኖቹ ስሮ መንግስት ፍጻሜ ይጠናቀቃል አለው አላህ። ዓመታት ነጎዱ። ኢስሐቅ ያዕቁብ ተወለዱ። ያዕቁብም 12ቱ ዘር ተወለዱ። እኒ ረአይቱ 11 ከውከበን እንዳለው 11 ወንድሞቹ ዩሱፍ 12ኛ 12 ነገዶች ናቸው። ዩሱፍም አለይሂ ሰላም ተሰዶ ግብጽ ገብቶ ከዓመታት እንግልት በኋላ የግብጽ ንጉስ ሆነ። በሱ ዘመን የነበሩ ፊርዓውኖችም ሰለሙ። ያ ወሬ ከትውልድ ወደ ትውልድ ይሸጋገር ነበር። የፊርዓውኖቹን ስሮ መንግስት የሚያነሳው ማን ነው የሚለው አልሙኸልስ ይሉት ነበር። ነፃ አውጪ ማን ነው ነፃ የሚያወጣ? በዛ ዘመን የነበሩት የፊርዓውን አስተዳደር ስለሰለሙ ዩሱፍ የተጠበቀው እሱ ነበር እንዲገረስስ ሰለሙለት። ዘሩ ቀጠለ። ዩሱፍም በስልጣኑ እንደተረጋጋ በኒ እስራኤሎችን ያዕቁብ ልጆችን የሱን ወንድሞች 12ቱ ነገድ ወደ ግብጽ እንዲመጡ አደረገ። ግብጽ ውስጥም ኖሩ፣ ተዋለዱ፣ ተጋቡ። የስልጣን እርከንም ላይ ተቀመጡ። በኒ እስራኤሎች አብናኡ ያዕቁብ ማለት ያዕቁብ ልጆች ማለት 12ቱ ነገድ ግብጽ ገቡ። ዓመታት ነጎደ። ዩሱፍም አለፉ። ከዓመታት በኋላ ግብጾቹ እነዚህ በኒ እስራኤሎች የዩሱፍ ዘሮች ስልጣናችንን ተሻሙን፣ አገራችንን ገፉን ብለው ተነሱ። አሁን ምናየው ምሽት አይነት። ታዲያ ምን እናድርግ? ከስልጣን አስወገዷቸው፣ ከማህበራዊ ግንኙነት ቆረጧቸው፣ የነሱ አገልጋይ ባሪያ ያደረጓቸው። የባርነት ሸክም ተጫናቸው። የግብጾቹ አገልጋይ ሰራተኛው ዓመታት ይህን ገፉት። ያን ነፃ አውጪ ሁሌ ይጠብቁታል፣ ከባርነት የሚያወጣቸው። ወሬው ህዝቡ ዘንድ ሁሌ ይወራል። ታዲያ በአንድ ምሽት ፊርዓውን በዘመኑ የነበረው አንድ ህልም አየ። ከበይተል መቅዲስ ከቁድስ የተነሳች እሳት ግብጽ ውስጥ ያለውን የሱም ቤተ መንግስት ሲያቃጥለው አየ። ደንግጦ ተነሳ። ህልም ተርጓሚዎችን ጠራ። ሚስጥሩ ምንድነው አላቸው። ከበኒ እስራኤል የሚወጣ አንድ ልጅ አለ፣ በሱ ስልጣን ይጠናቀቃል አሉት። ተቆጣ። ትእዛዝ አስተላለፈ። አምባገነን ነበረ። እኔ ነኝ የበላይ ጌታችሁ የሚል ነበረ። አለይሰ ሊ ሙልኩ ሚስራ ወሃዚህ الانهار تجري من تحت የሚል ነበረ።
ማዓሊምቱ ለኩም ምን ኢላሂን ገይሪ ሚል ነበረ። ትእዛዝ አወጣ። ከበኒ እስራኤሎች ውስጥ ወንድ ከተወለደ እንዲታረድ ወሰነ። ስልጣኑን ለመጠበቅ ባለስልጣኖችን በወንበር አትምጣባቸው፣ አይምሩህም። ፊርዓውን ያስተላለፈው መልእክት ለደህንነቶች ተለቀቀ። እያንዳንዷ የምታዋልድ ሴት በኒ እስራኤሎች አዋላጆች ወንድ ተወልዶ ከጠቆመሽ ከተገደለ ሽልማት አላት ተባለ። ስለዚህ ሕፃናት ሲወለዱ ቶሎ ሪፖርት ለፊርዓውን ይደርሰዋል፣ ግድያ ይፈጸማል። 200,000 ሕፃን ሙሳን ፍለጋ ታረደ። ወንዶች አለቁ። ዓመታት ታረዱ በኒ እስራኤሎች። ያኔ ግብጾቹ መጡ፣ ለፊርዓውን አቤቱታ አቀረቡ። ወንዶችን ገደልክ፣ የድሮ የነበሩ ወንዶች አረጁ፣ የቀሩ ሴቶች ናቸው፣ ማን ይخدመናል? ማን ፍየል ይጠብቅልን? ስለዚህ በፊርዓውን የፓርላማ ስምምነት 1 ዓመት እንዲዘለሉ 1 ዓመት እንዲገደሉ ወሰነ። የአላህ ተአምር መከሰት እዚህ ጀመረ። ወንዶች በማይገደሉበት ዓመት የሙሳ ታላቅ ወንድም ሃሩን ተወለደ። ሙሳ ነበር ሊወለድ የሚገባው እንዳይገደል አይደለም። አላህ ግን ተአምሩ ከካልኩሌሽን ውጭ ነው፣ ከፍጥረት ዓለሙ ስርዓት የዘለለ ነው። ወላሁ ጋሊቡን ዐላ አምሪ። ሕፃናት በሚገደሉበት ዓመት ሙሳ ተወለደ አለይሂ። ልክ ሲወለድ ሙሳ በጣም የሚያምር ውብ ነበር። ያየው ሁሉ ያፈቀረው ነበር። ሙሳ ላይ ወአልቀይቱ ዐለይከ መሐበተን ሚኒ ወሊቱስነዐ ዐላ ዐይኒ ያላት ከኔ የሆነን ውዴታ ጣልኩብህ አላቸዋል። ሰው አይቶ ይወደዋል ሙሳ። እናቱ ስትወልድ አዋላጇ ለፊርዓውን አልጠቆመችም። ስታይ ወደደችው፣ ወደ ደረቱ አስጠጋት። አንተም አትሞት። ያኔ ሙሳ እናት ሙሳን እንደያዘች አላህ ወህየ ኢልሃም ይባላል። በባሮቹ አእምሮ ላይ የሚለቀው ሐሳብ አላህ በደጋግ ባሮች ጭንቅላቷ ላይ ሐሳብ ለቀቀ። ትእዛዝ ወአውሐይና ኢላ ኡሚ ሙሳ አን አርድዒህ። ለሙሳ እናት ወህይ አወረዱ፣ ከፈለግሽ አጥቢ። ወኢዛ ኺፍቲ ዐለይህ ከፈራሽ ፈአልቂህ ፊል የም፣ ወንዙ ላይ ጣይ። ከፈራሽ ደብቂው ነው አይደል? ወንዝ የሰላም ማዕከል ይሆናል። አላህ ከፈለገ ይሆናል። ወላ ተኻፊ ወላ ተሕዘኒ፣ እንዳትፈሪ እንዳታዝን። ኢና እኛ አላህ ራድሁ ኢለይኪ፣ ወደ አንቺ እንመልሰዋለን። ወጃዒሉሁ ሚነል ሙርሰሊን፣ ከመልእክተኞችም እናደርገዋለን አላት። የነቢዩላህ ሙሳ እናት ከሁለቱም ከመጣልም ከማጥባትም መሃል አማራጭ ወሰደች። ሳንዱቅ አሰራችለት፣ ሳጥን በገመድም አሰረችና ወንዝ ላይ ደቀቀችው። የፊርዓውን ሰራዊት ሲመጣ ቤት ውስጥ ሕፃን የለም። ማታ ገመዱን ትስበውና ታጠበዋለች፣ አጥብታ ትለቀዋለች። በዚህ መልኩ ቀጠለች። አላህ ተአምሩን ቀጠለ። አንድ ቀን ገመዱን ስትስበው ያነ ሳንዱቅ ያነ ሳጥን የለም፣ ተፈቶ ሄዷል። ደነገጠች እናት ነች። አላህ ክስተቱን በውብ ቃል ገልጾታል። ወአስበሐ ፉአዱ ኡሚ ሙሳ ፋሪገን፣ ልቧ ብርግድ አለ በድንጋጤ። ኢንካነት ለቱብዲ ቢህ ለውላ አረበጥና ዐላ ቀልቢሃ፣ እሪ ብላ ጉድ ልታወጣ ነው፣ ቀልቧን ባንጫ ነው ኖሯል። ደነገጠች። ወንዝ ውስጥ ነው የተሰራው፣ የእንጨት ሳጥን ነው። ወንዝ ደግሞ ዩኑስን እንኳን የበላ አሳ ነባሪ ያለበት ቦታ፣ ልጅ አይድንም ነው። ደነገጠች። ማዕበሉ እየቀዘፈ ያሳደው ወደ ነበረው ቤተ መንግስት ወሰደዋል። ወደ ማን? ወደ ፊርዓውን ወደ ተከበረ ቤተ መንግስት። ሴቶቹ እየተጫወቱ ነበር። ሚስቱ ይሄ ሳጥን እጃቸው ገባ። እንዴት መጣ? ሲከፍቱት ፀሐይ የመሰለ ውብ ልጅ ወደደችው። አሲያ ሚስቱ
ወሰደች ወደ ፊርዓውን። እንዴት የሚያምር ልጅ አገኘን፣ የት ድንገት ነው የመጣው? ቁረቱ ዐይን ሊ ወለክ፣ ለኔም ላንተም አይን ማረፊያ ያለች። ፊርዓውን አየ፣ አልወደደውም። ሙሳ ላንቺ አይን ማረፊያሽ ነው፣ ለኔ ግን አይደለም አለ። ዑለማዎቹ ምን ይላሉ? አልበላ መወከሉ بالمنطق፣ በላ ንግግራችን ምላሳችን ላይ ነው። ለኔም ብሎ ቢሆን ነጃ መውጫው የሆነው ነበር፣ አይደለም አለ መቀበሪያው። ሙሳ የተከበረ ሲሆን ፊርዓውን ቤት ውስጥ መኖር ጀመረ። እንደገባ አለቀሰ። ማን ያጥባው? አጥቤ የተባለ ሴት ተጠራ። የንጉሱ ልጅ እያለቀሰ፣ የንጉሱ ልጅ ተብሎ ነው የታሰበው። አጥቤ የተባለ መጣ። የማንንም ጡት አልፈለግንም አለ። መጨረሻ እህቱ ተከትላ ሆዳ ነበር። ልጠቁማችሁ እንዴ ሴት ሁሉ የሚለምዳት አንዲት እናት አለች አለች። የሙሳ እናት በክብር ቤተ መንግስት መጣች። ሙሳንም ደረቷ ላይ ስታሳርፈው ጡቷን ተቀብሎ ጠባ። ኢና ራዱሁ ኢለይክ፣ እንመልሰዋለን ወደ አንቺ ብሏታል። መለሰላት። ፊርዓውን ቤተ መንግስት ቁጭ ብላ ልጇን የተከፈላት ማጥባት ጀመረች። ሊገለው በሚያሳደው ንጉስ እንክብካቤ አበቀለ። የወጣት ሙሳ ዱብ ዱብ አለ፣ አደገ። ጀግና ነበር፣ ጠንካራ ነበር፣ በጣም ስትሮንግ ነበር። ታሪኩ በአንድ ቦክስ ሰው የሚገል ነበር። አደገ ተከብሮ። በአንድ ቀን ሙሳ ሁለት ሰዎች ሲጋጩ አይና በቦክስ መጥቶ ይገለዋል። ሌላ ቀንም ሲጋጩ ያገኝና ለመገላገል ሲገባ እሱ እንደገደለው ይሰማበታል። ፊርዓውን ድሮም ጀምሮ ጥላውን ስለማይወደው ሙሳን ለመግደል ምክንያት አገኘ። ያኔ ለሙሳ ከፊርዓውን ቤተ መንግስት ውስጥ ያለ ሚስጥር ተላከለት። አንተ ሙሳ ፊርዓውን ሊገል ነው፣ እኽሩጅ ኢኒ ለከ ሚን ናሲሒን፣ ሀገሩን ጥለጥፋል። ወደ ቤቱ ሻንጣ ላዛ፣ በቆመበት ፊቱን አዙሮ አቀና። ወደ ማዕቀው በረሃ። ፈኸረጀ ሚንሃ ኻኢፈን የተረቀብ ይላል። ፈርቶ ሌሊት እየተኛ አንዳንድ ቀን እየተጓዘ የዛፍ ቅጠል እየተመገበ ሙሳ ቀጠል። ቀናት ተጓዘ። ወደ መድየን የምትባል ሀገር ደረሰ። የሹዓይብ ሀገር። እዛች ሀገር ሲገባ ሴቶቹ ውሃ እያጠጡ አገኛቸው። ሰዎች ከጉድጓዷ ውሃ ይቀዳሉ። ሴቶቹ ግን ራቅ ብለው ቆመዋል። ተጠጋቸው። ማኸጥቡኩማ፣ ምንድነው የገጠማችሁ? አይኛማ ማጠጣት አንችልም፣ ወንዱ አጠጥቶ እስኪጨርስ። ለምን ታዲያ አባታችሁ የለም? ወአቡና ሸይኹን ከቢር፣ አባታችን አርጅቶ ቤት ነው ያለ። ፈሰቃ ለሁማ፣ አጠጣላቸው። ከዛም ደክሞታል፣ ርቦታል። እጁን ወደ አላህ አነሳ። ረቢ ኢኒ ሊማ አንዘልተ ኢለይ ምን ኸይሪን ፈቂር፣ ደክሞኛል እርዳታህን አለው አላህ። የሹዓይብ ልጅ ወይም የአንድ የደግ ሰው ልጅ ሹዓይብ ነው ተብሏል። መጣች። አባቴ ምንዳ ሊከፍል ይጠራሃል አለችው። መጣ ሙሳ ሹዓይብን አወራው፣ ታሪኩን ነገረው በዝርዝር። ቀሰስ የተባለው ምዕራቡ በዛ ነው። ፈቀስ ዐለይሂ አልቀሰስ። ሹዓይብም ይህን ከሰማ በኋላ አብሽር፣ አትፍራ፣ ነጀውት፣ ሰላም ወጣህላል። ግን አለው እኔ ልቅጠር፣ 8 ዓመት አገልግለኝ፣ አንዷን ልጅን እድርሃለሁ። 10 ከሞላኸው መልካም። ሙሳም ከሱ ጋር ተቀመጠ። ከዛ የነብይ ቤተሰብ ኩትኮታ ተሰብ ነው። ለወደፊት የነብያቶች ሁሉ አይነታም የሆነበት ዘመን እየመጣ ነብዩና መሐመድን ነብዩላህ ኢብራሂምን ተከትሎ በሶስተኛ ደረጃ የሚሰለፍ ነብይ የመሆንን ነፃን አገኘ። ታዲያ አገልግሎ ሲጨርስ ሹዓይብን አስፈቅዶ አገሩን አፈቀው። እናቱን አፈቀችው። ወደ ግብጽ ተመለሰ። ልጁን ሚስቱን ይዞ ጡሩ ሲና ተራራ አካባቢ ሲደርስ ድንገት ፀሐይ ጠፋና ዝናብ
ከባድ ዶፍ ዝናብ፣ መብረቅ፣ ጨለማ፣ መንገዱ ጠፋ። ሚስቱንና ልጁን አስቀመጠና እስኪ መንገድ የሚጠቁሙኝ ካገኘው ብሎ ሄደ። በእርግጥም ዋናው መንገድ የሚጠቁመውን አላህን አገኘ። በተራራው ጥግ ጠጋ ሲል አንዲት ዛፍ ላይ እሳት ይነዳል። እሷ እርጥብ ነች፣ ግን እሳት ይንቦገቦጋል። ተጠጋው። እሳቱን ሲነካው ቀዝቃዛ እርጥብ ዛፍ እሳት ማውጣቷ ሲገርመው፣ እሳቱ ደግሞ ቀዝቃዛ። እንዴት አይነት ስሪት ነው! ያኔ አላህ አናገር ሱብሓነሁ ወተዓላ ቃል ኢነኒ አነ አላህ አልዋን ተነገጠ ሙሳ አላህ እኮ እኔ ነኝ እንዲህ ተአምር ምሰራው። ጫማህን አውልቅ የተቀበረው ቦታ ላይ ነው ያለ። አወለቀ። አላህ ታሪኩን ነገረው ሙሳ እንዲረጋጋ። ሕፃኑን እንዲያሳድጌ ወደ እናት መልሼ አሁን ሹዓይብ አገር ኑረህ የተመለስክ ነው። ሙሳ ደነገጠ። ለመሆኑ በእጅህ ያዝከው ምንድነው አሉ። ይሄማ ዱላዬ በትሬ ነው፣ ግመል ምጠብቅበት፣ ፍየል ምመልስበት፣ ቅጠል ማራግፍበት፣ አረ ብዙ ስራ ነው አለ። አላህን አብራራለት። ፍጥረት ዓለሙን ለፈጠረው አላህ እስኪ ጣለው። እንደዛ ከሆነ አገልግሎቱ አለ። ሲጥለው ወደ እባብ ተለወጠ። ደንግጦ በረገገ። ሙሳ ቁም ኢኒ ላ የኻፉ ለደየል ሙርሰሉን እኔ ዘንድ መልእክተኞች አይሰጉም። አንሳው አለው። አነሳው። እጅህን ክተተው አለው። ጉያ ሙሳ እንደኛ ኢትዮጵያዊ ከለር ነው የነበረው፣ የቀይዳ እጁን ከቶ ሲያወጣው ነጭ። በሁለቱ ተአምር ሄድና ፊርዓውንን ሞግታ ወደ ፊርዓውን። እንደዛማ ከሆነ ሃሩን የሚባል ወንድም አለኝ፣ እሱን ማጋዣ አድርገዋል። ነብይ ያረገለታል። አንዳንዱ ለወንድሙ ለጓደኛው ሸምግሎ ነብይ ያደርግ። ነብይ ሙሳ ወደ ፊርዓውን ቤተ መንግስት ሃሩን ይዞ አቀን። ከአላህ የተላክነ መልእክተኛ ነው አለው ለፊርዓውን። አንተን አናቅህም እንዴ? ነፍስ አጥፍተህ ሄድክ? ክርክሩ ጀመረ። መረጃህ ምንድነው? ዱላውን ጣለ። እባብ ሁና ተለወጠች። ወደ ፊርዓውን ስትሮጥ ፊርዓውን ተነሳ ደንግጦ። ውርደት ተከናነበ። ያነ ጌታ ነኝ ያለ። ከዛም ፊርዓውን ምን አለ? ይሄ ድግምት ነው፣ እኔም ደጋሚዎችን ልጥራና ተአምሩ ይታያል። ደጋሚዎቹን ጠራ። የዓመት በዓል ቀን ነበረ። እነሱም ድግምታቸውን ጣሉ። በርካታ ሺህ ነበሩ። ሙሳውም ዱላውን ጣለ። የነሱን ድግምት የሙሳ ዱላ በልታው ሲያነሳት አሁንም በትር ነች። እነዛ ደጋሚዎች በሙሳም ፊርዓውን ተቆጣ። ተደጋጋሚ ተአምርን አሳየው፣ ሊቀበለው ፍቃደኛ ነው። መጨረሻ ነብዩላህ ሙሳ ህዝባቸውን ይዘው ካገር ወጡ። ግብጽን ለቀው ወጥተው ሲሄዱ አደናግረውት ነበር የወጡት። ዓመተ በዓል እናከብር ነው ብለውት ነበር የወጡት። ሚስጥሩ ደረሰው። 1,500,000 ሰራዊት ይዞ ተከተላቸው። ወንዙ ላይ ሲደርሱ ፊርዓውን ከኋላ ደርሱ። ህዝቦቹ ኢማናቸው ደካማ ነበሩ፣ አስቸጋሪ ናቸው። ኢና ለሙድረኩን ከፊት ለፊታችን ወንዝ ከኋላችን ሰራዊት ተደረሰብን፣ አስጨረስከን አሉት ሙሳ። ሙሳ በአንድ ቃል ገለጸ፣ ኢነ መዕየ ረቢ ሰየህዲ፣ የኔ ጌታ ከኔ ጋር ጎዳናውን ይመራኛል አላቸው። አላህም ትእዛዝ ሰጠው፣ አንድርብ ቢዐሳከል በሕራ፣ ባህሩን በዱላህ ብተዋው። ባህር መስታወት አይደል? እንዴት በዱላ ይሰበር? አው በአላህ ቃል ይሰበር። ነብዩላህ ሙሳ ባህሩን መቱት። ፈንፈለቅ ተከፈተ። ፈካነ ኩሉ ፍርቅን ከጠውድ العظيم እንደ ተራራ ቆመ። ለ12ቱም የበኒ እስራኤል ነገዶች 12 በር ተከፈተ። ገቡ። እየተሻገሩ እያለ አብዛኛው ኢማኑ ደካማ ነው። ሙሳ እኮ ሌላውን አስጨርሶኛም ብቻ ነው ያዳነን፣ አይተያዩም ነበር። አላህ መስኮት ከፈተላቸው እንዲተያዩ እንዲያው። ሁሉም ተሻግረው ሲወጡ የፊርዓውን ሰራዊት ከቶ እንደገባ
ማዕበሉ ፈረሰ፣ ሁሉም ሰጠው። የአላህ ተአምር ዛሬ ተፈጸመ። ያኔ ህዝቡ ፊርዓውንን ይፈራው ስለነበር ፊርዓውንም አልሞተም፣ አላህ ከወንዙ ውስጥ አወጣ። ፊርዓውንን አላህ አልየውም ዛሬ ኑነጂከ ቢበደኒክ በአካልህ እናኖርሃለን ለትውልድ ሊተኩነ ሊመን ኸልፈከ አያ ካንተ በኋላ ለሚመጣው ተአምር እንድትሆን። ያኔ ይህን ክስተት ሲያይ ፊርዓውን ሸሃዳውን ያዛ። በኒ እስራኤሎች ባመኑበት ጌታ አምኛለሁ አለ ሲል አልአን አለው ጅብሪል አሁን ካሁን በፊት ስታምጽ ኖረ። ለነብዩ ምን አላቸው? ከአመታት በኋላ ጅብሪል መጥቶ ያ መሐመድ ፊርዓውን እኮ ወንዝ ውስጥ ሰጥሞ ለመውጣት ሸሃዳ ለማድረግ ሲሞክር ጭቃ አፉ ውስጥ አምጥቼ እሞላው ነበር አለ። ለምን ሲሉት አላህ ሊያዝንለት ይችላል፣ አዛኝ ጌታ። ለሁሉም ሙሳ አለይሂ ሰላም ወጡ፣ ህዝባቸውን ይዘው ተሻገሩ። ነብዩላህ ሙሳ አለይሂ ሰላም እጅግ ታታሪ፣ ህዝባቸውን ወዳጅ፣ እኛን ወዳጅ፣ ይሄን ኡመት አክባሪ ነበሩ። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه أما بعد سلة الله نبي الله موسى تاريكيا والسلام نبي موسى كفرعون مستم وهلا ህዝባቸውን የአገሪቱ የፖለቲካም የዲን መሪ ሆነው ማስተዳደር ቀጠሉ። በዚህ ቆይታቸው ውስጥ በኒ እስራኤሎቹ አልታዘዟቸውም ነበር። ይዘውት የመጡትን ተውራት አንቀበልም ብለው አምፀዋቸዋል። በጣም ነው ያስቸገሯቸው። አላህ ቁርአኑን የነሱን መጽሐፍ አልቀበልም ሲሉ ጡሩ ሲና የሚባለውን ተራራ አንስቶ ከላያቸው ላይ አስፎ በግድ ያዙ ብሏቸው ነው የተቀበሉ። ወኢዝ ነተቅነል ጀበለ ፈውቀሁም ከአነሁ ዙላ መጽሐፍ መጥቶላቸው አንፈልግም ማለት አረ እንዴት ብለናል። አላህ ተራራውን ሰቀሰቀና ላያቸው ላይ አረገ። ትዛላችሁ አትዙ እንዛለን ብለው ነው የተቀበሉ። እንዲህ በተራራ መጫን ተስፈራርቶ የሚያምን ትውልድ ነበር። አመፀኛ ነበር። ሙሳን የማይታዘዙ ሲሻቸው በረሃ ላይ ውሃ ውጣልን የሚሉት ማረስ አስጠልቶናል ከሰማይ ምግብ ይምጣ ብለው መንና ሰልዋ ሲመገቡ የኖሩ ሙሳን የሚያስቸግሩ ነበር። እዛ ነው አላህ ያ አዩሃ الذين آمنوا لا تكونوا كالذين آذوا موسى ሙሳን እንዳስቸገሩት ሰዎች አትሁኑ ይላል። በኒ እስራኤሎቹ ሙሳን መከራ ብልተውታል። በዳዕዋ ህይወታቸው ብቻ እንዳይመስላችሁ በግል ህይወቱ አንዴ ነብዩላህ ሙሳ ነብይ ናቸው፣ አላህን ያናገሩ። በኒ እስራኤሎች ወንዝ ዳር ራቁት ነው የሚታጠቡት። እሳቸው ደግሞ ይሄን አያደርጉ። እሳቸው ተደብቀው ነው የሚታጠቡት። ያኔ አንድ ወሬ ያወሩባቸው ሙሳ እኮ ከኛ ጋር ማይቀላቀለው እዝታች አካባቢ ችግር አለበት። ከዛ ይሄ ወሬ ሲሰራጭ አላህ ሊያጠራቸው ፈለገ። ወሬው ውሸት መሆኑን ማሳየት አላህ ፈለገ። እንዴት ያሳየው? አላህ ልብሳቸውን ድንጋይ አጣጥፈው ቁጭ አድርገው ሻወር ሲወስዱ ድንጋዩ ልብሳቸውን ይዞ ተደ ወንዙ ላይ። እሳቸው ደግሞ ልብሳቸውን አንተ ድንጋይ ልብሴን እያሉ እየሮጡ ሲከተሉ ሻወር በሚወስዱ የበኒ እስራኤሎች ጥግ አለፉ። አዩዋቸው። ያን አካባቢ ሰላም ነው። የዚህን ያህል ነብይን ያስቸገሩ ነው። فبرأه الله مما قالوا አዛ ነበር ያርጉት። ለዛ ነው ነብዩ አለይሂ ሰላቱ ወሰላም ምድር ላይ ችግር ሲገጥማቸው ይርሐሙላሁ አኺ ሙሳ ሙሳን ወንድሜን አላህ ይዘንለት ከኔ በላይ መከራን ተቀብሏል ፈሰበር ታግዟል ይሉና ሙሳ እንደ ሙሳ በህዝባቸው መከራ ያየ ሰው ነብይ አላለፍ አዛ ተደርገው። ነብዩላህ ሙሳ አለይሂ ሰላም ከሳቸው ምንማረው የመጀመሪያ ትምህርት የአላህን ቁድራ 200,000 ሕፃንን በገደለ ቤተ መንግስት ውስጥ ነብዩን ያሳደገ
አላህ በውቅያኖሱ ማዕበል እየቀዘፈ ቤቱ የመለሰለት አላህ ሱብሓነሁ ወተዓላ በዱላቸው ሲጥሉት ወደ እባብ የሚቀይር አላህ ሱብሓነሁ ወተዓላ በረሃ ላይ ያለን ድንጋይ ሲመቱት ውሃ እንዲያፈልቅ ያደረገው አላሁ ሱብሓነሁ ወተዓላ በዱላቸው ወንዙን ሲመቱት የሚሰነጥቅ አላሁ ጀለ ፊዑላ የአላህን ኃይል አሸናፊነትና እሱ የፈለገው ነገር ነው እዚህ ምድር ላይ የሚፈጸም። ሁለተኛ የነቢዩላህ ሙሳ ለሌላው መኖር ለሌላው ሐሳቢነት እናያለን። እንደምታውቁት ነብዩ አለይሂ ሰላቱ ወሰላም ሰማያትን አቋርጠው ወደ አርሹ ጌታ ሲጓዙ ስድስተኛው ሰማይ ላይ ነብዩላህ ሙሳን አገኙ። ከአላህ ሶላትን ይዘው እየወረዱ ነበር። ስንት ሶላት ተመደበብህ አሏቸው። ሁሉም ነብይ አልጠየቀ 50 በል ወደ አላህ ተመለስን አስቀንስ ኡመቶች አይችሉም 45 አደረው ተመለስ አሁንም አይችሉ 40 አደረጉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየተመላለሱ አስቀንሰው 5 ደረሱ። አሁንም ስንት ጌታ አረገልህ 5 በ24 ሰዓት ውስጥ እኔ በኒ እስራኤልን 2 ሶላት ሞክራቸው አልተሳካላቸው አስቀንስ አሁንም ነብዩ ምን አሉ? ጌታዬ ዘንድ 20 እስኪ ተመላለሱ አላህ ማወጀ 5 በስራ 50 በሚዛን ሰጣቸዋለሁ አላህ። አዳን ሲደረግ ነብዩላህ ሙሳ እናስታውሳ። ለዚህ ኡማ ተቆርቋሪነታቸው ለሌላው ኗሪነታቸው ወንድማቸውን አማላጅ ጠይቀው ነብይነት ማዕረግ ያሰጡ ወጀዐሊ ወዚረን ሚን አህሊ ሃሩነ አኺ ብለው እሽዱድ ብሂ አዝሪ ወአሽሪኩ ፊ አምሪ አብረህ አጋራው ብለው ነብይነት ያሰጡ። እኛ ወንድምን ሐስደን ጓደኛ ሐስደን ቢዝነሱን እናበላሻለን፣ ትዳሩን እናበላሻለን፣ ስሙን እናጠፋለን። ነብይ ሙሳ ነብይነትን ትልቁን ማዕረግ ለወንድማቸው ያሰጡ ለሰው ሐሳቢ ነበር። ነብይ ሙሳ አለይሂ ሰላም ወኔያቸው ትልቅ ነበር። አላህን ልይህ ብለው እስከመጠየቅ የደፈሩ የአላህ ነብይ ናቸው። ወኔያቸው ስሜታቸው ሂማ ዓሊያ የነበራቸው ናቸው። ወለማ ጃአ ሙሳ ሊሚቃቲና ይላል ሙሳም እኛን ለማነጋገር በመጣ ጊዜ ወከለመሁ ረቡ ጌታህም አነጋገረው። አላህን ሲያናግሩ ይላል ኢብኑ ከሲር የአላህን ድምጽ ሲሰሙ ነብዩላህ ሙሳ ተማረሩ፣ አላህን ወደዱት። ይሄ ጌታ ምን አይነት ነው ልየዋሉ ደፈሩ አላሉ። ረቢ አሪኒ አንዙር ኢለይክ ልይ ተገለጠልኛል። ይሄ ትልቅ ወኔ ይጠይቃል። አላህ ለን ተራኒ ምድር ላይ እኔን ሰው አያየኝም፣ ወላኪን ነገር ግን መረጃ ያስፈልጋቸው የለሙሳ انظر الى الجبل ወደ ተራራው ተመልከት فإن استقر مكانه እኔ ስገለጽለት ቦታው ላይ ከጸና አንተም ያኔ ታየኛል። فلما تجلى ربه للجبل ጌታውም በብርሃኑ ወደ ተራራው በተገለጠ ጊዜ ትንሽ ነው ይላሉ ኢብኑ አባስ ትንሽ ቀዳዳ ሲገለጥ ተራራውን አላህ አመድ አደረገ። የአላህን ብርሃን መሸከም አልቻለም። فخر موسى صعقا ሙሳ ደንግጠው ወደቁ። فلما አፋቅ ቆይተው ራሳቸውን ስተው ሲነቁ ሱብሃነክ ጥራት ይገባሃል አላህ ቱብቱ ኢለይክ እንደ አይነት ጥያቄ አልጠይቅም ማርታን እጠይቃለሁ። አንተ ምድር ላይ እንደማትታይ የመጀመሪያው አማኝ ነኝ። አላህን ልይህ እስከ ማለት ወኔ ያላችሁ ሙስሊም ወኔው ዝቅተኛ አይደል። ለዛ ነው ነብዩ አለይሂ ሰላቱ ወሰላም አላህን ስትጠይቁት ጀነትን እንዳትጠይቁት ፊርደውስን ስጠን በሉት ይላሉ። የመጨረሻውን ጀነት ፈሰአሉሁ الفردوس الأعلى። ለዛ ነው ሰለፎቹ ታቢዒ የሚባሉት የነብዩ ባልደረቦች ሰሃቦች ጀነት ውስጥ ብቻቸው የሚገቡ ይመስላቸዋል እንደ ይላሉ፣ እንጋፋቸዋለን ይላሉ። ገና የሙእሚኑ ወኔ
ከነ ኢብኑ አባስ ጋር ከነ ዑመር ጋር አብረን ነው ምንገባ የሚል የሙእሚን የነብዩ ኡመት ወኔ እዚህ የደረሰ ልይ የሚል ወኔ ያላቸው የአላህ ትልቅ ነብይ በልጅነት ወንዝ ላይ ተጣሉ ዓለም ወንዝን ከፍለው ህዝባቸውን ያሻገሩ የአላህ ባለሟል ወዳጅ ወካነ ዒንደላሂ ወጂሃ እኔ ዘንድ የታፈረ የተከበረ ነብይ ነበር። ወከለመ አላሁ ሙሳ ተክሊማ አላህም ሙሳን በማናገር አናገረው ይላል። ነብዩም የሚወዱት የሚያከብሩት ወንድማቸው ነበር። 76ኛው ሰማይ ላይ ሲያገኙት አለቀሰ። ሙነነው አሉት ሙሳ ከኔ በኋላ አንድ ወጣት ተልኮ ከኔ የተሻለ ህዝብ ዞ ጀነት እኮ ይገባል ነብዩ ሲያቸው ሰለላሁ ዐለይሂ ወሰለም። ነብዩ ሙሳ ዐለይሂ ሰላም ነብዩ በጣም የሚያከብሩት መዲና ላይ ያሉ የሁዶች ጎረቤት ናቸው። የኛ ነብይ ከሙሳ ይበልጣሉ እያሉ ሲፎክሩ ሙስሊሞችን ነብዩ ሰሙ። እንዲያወዳድሯቸው አልፈለጉም። ሰይዳችን አዎ የሰው ልጆች አይነት አሳቸው ናቸው። ከሙሳ ታብልጡኝ አሉ። ተነሱ እኔ እኮ አላህ የውመል ቂያማ ምድርን ከፍቶልኝ መውጣ የመጀመሪያ ነብይ ነኝ። ግን ስወጣ የአርሹን ምሰሶ ተደግፎ ሙሳን አገኘዋለሁ። አላቅም ከኔ በፊት ይነሳ ወይም ጥሩ ሲና ላይ ደንግጦ በመውደቁ አላህ ተክቶለት ይሆን አላቅም ይላሉ ነብዩ አለይሂ ሰላቱ ወሰለም። ነብዩላህ ሙሳ አለይሂ ሰላም ልጆቻችንን በስማቸው የሰየምንላቸው አዳን ስንሰማ የምናስታውስላቸው በአላህ ላይ የተለየ ተወኩል የነበራቸው የአላህ ባለሟል ታሪካቸው ሰፊ ነው። ካደል ቁርአን አን የኩነ ለሙሳ ብለዋል ኢብኑል ቀይም። የሙሳ መጽሐፍ ሊሆን ቁርአን ምን ቀረው? ሱረቱል ቀሰሳቸው ናቸው። ውስጥ ገባ ሙሳ ናቸው። ያልተጠቀሱበት ቦታ የለም። 136 ጊዜ ስማቸው ተነስቷል አለይሂ ሰላም። ሰርጋቸውን ከሚከተሉት የውመል ቂያማ አብሯቸው ከሚሆኑት ደጋግ ባሮች አላህ ያድርገን። ያ መን ተሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم لا تدع لنا في